ኢትዮጵያ ስመጣ ታስታውሻለሽ? በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው ሰላም ጤናና ፍቅር እንዲሆንላችሁ እንመኛለን። የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ የሄደው በ17 ዓመቱ። ከዛ በኋላ አሜሪካ ለ3 ዓመት ያክል፣ ካናዳ ደግሞ ለ4 ዓመት ያህል ቆይቶ ወደ ኢትዮጵያ መጣ። የደህና ቤተሰብ ልጅ ነው። አባቱም እናቱም በመቀለ የታወቁ የሆቴል ባለቤትና ኢንቨስተር ናቸው። በቅንጦት ተቀማጥሎ ነው ያደገው ማለት ይቻላል። ይህ ጠንካራ ወጣት አዶናይ ኃይለ ሚካኤል ይባላል። 25 ዓመቱ ነው። ህይወትን ከከፍታ እስከ ዝቅታ የተመለከተ ቆፍጣና ወጣት ነው። በነገራችን ላይ ብዙ ጊዜ አዶናይን ለማጥቃት የሚፈልጉ ሰዎች የሚናገሩት ተደጋጋሚ አንድ ቃል አለ። ቃሉን መጥራት አልፈልግም። ነገር ግን አዶናይን ያሸማቀቁ ያዋረዱ መስሏቸው ያንን ቃል ደጋግሞ ይጠሩታል። አዶናይን ያስጠቃው የዋህነቱ ነው። በጣም የዋህ ነው። ከዚህ በፊት ከ1 ዓመት በፊት ማለት ነው ወጣቶች የማይናገሩት ነገር ግን እየተሰቃዩበት ያለው የፖርንና ማስተርቤሽን አዲክሽን በግልጽ ለማውራትና ወጣቶች እንዲሁም ታዳጊዎች ከዛ እንዲላቀቁ ከራሱ ህይወት ተሞክሮ ወይም ልማድ ለማስተማር ሞከረ። ታዲያ በዚህ ዙሪያ 4 ወይም 5 ቪዲዮዎችን አስከታትሎ ሰራ። አዶናይ ከዚህ በፊት እሱም ራሱ የነበረበትን የህይወት ተሞክሮ ተናግሮ እንደዚህ አድርግ ነበር ብሎ ወጣቶች ከዚህ የማስተርቤሽንና የፖርን አዲክሽን እንዲላቀቁ ምክር መለገሱ ሊያስመሰግነው እንጂ በፍጹም ሊያስወቅሰው አይገባም ነበር። የፖርን ብቻ ሳይሆን ወጣቶች እንዴት ከዊድ ሱስ መላቀቅ እንዳለባቸው ሲያስተምርም ቆይቷል። በነገራችን ላይ ዳታዎች እንደሚያሳዩት ከሆነ 85% የሚሆኑት እድሜያቸው ከ15 እስከ 39 የሆኑ ሰዎች በህይወት ዘመናቸው አንድ የሚሆን ብዙ ጊዜ ማስተርቤት አድርገዋል። ይህ አዲክሽን የብዙ ሰዎችን ህይወት ዘበራርቋል። ባለትዳሮች ሳይቀሩ በዚህ ችግር ውስጥ ናቸው። ታዲያ አዶናይ ከራሱ ህይወት በመነሳት በዚህ የማስተርቤሽን አዲክሽን ያሉ ወጣቶችን ይህንን አደገኛ ሱስ እንዲያቆሙ ለመሞከር ነበር ሙከራ ያደረገው። እንዲያቆሙ ለመምከር ነበር ሙከራ ያደረገው። ነገር ግን በወቅቱ ኮሜንት ላይ በብዛት እሱን የሚሰድቡና የሚወቅሱ ሰዎች ነበሩ። እሱን የሚያሸማቅቁ፣ እሱን ለመጣል የቃላት ሰይፋቸውን የሚመዙ። ያኔ አዶናይ ያጠፋው ነገር ቢኖር ኮሜንቱን ኦፍ አድርጎ ምንም አይነት ኔጋቲቭ ኮሜንት ወይም ደግሞ ኔጋቲቭ ኢነርጂ አለመቀበል፣ አለማስተናገድ ነበር። ከዛ በኋላ ነው ወቸ ጉድ ፖድካስት ላይ ቀርቦ ኮንትሮቨርሻል የሆነ ንግግር የተናገረው። እሱን ለመጣል ሌት ተቀን የሚታትሩ ሰዎች ጋር እልህ ተጋብቶ ቀድሞውኑ እሱን ለመጣል የሚረባረቡ ሰዎችም ከበፊቱ የበለጠ ያለ የሌለ ኃይላቸውን ሰብስበው ተረባረቡበት። ግን ደስ የሚለው ነገር ልጁ አይሰማም። ምንም አይነት ጫና ውስጥ ቢገባ እንዴት ማለፍ እንዳለበት ያውቃል። አዶናይ ኢትዮጵያ ከመጣ በኋላ ኮምፕሌትሊ ነው የተቀየረው። አዲስ ኮንቴንት ይዞ መጣ። ከዚህ በፊት የምናውቀው አዶናይ ሳይሆን ሌላ ሰው ሆነ። በአጭር ጊዜ ውስጥም እጅግ በርካታ ስራዎችን ሰራ። ሙሉ የኢትዮጵያ ክልሎችን ላይ የዞረ እዚህ ጋር ተዘርዝረው የማያልቁ መልካም ስራዎችን ሰርቷል። በህዝብ ልብ ውስጥ እንዲገባ ያደረገውም ዋነኛ ምክንያት ይሄ ነው። አዶናይ በዚህ 4 ወር ውስጥ የትኛውም የቲክታክ ካንቴንት ክሬተር ሊያሳካ የማይችለውን ስኬት አሳክቷል። እሱ በ4 ወር ውስጥ የሰራውን ስራ ሌሎች የቲክታክ ኮንቴንት ክሬተርስ በ10 ዓመት አይሰሩትም። አዶናይ በአሁኑ ሰዓት ከየትኛውም ቲክታከር በላይ ኢምፓክትፉል ሆኗል። ሰዎችን ኢንፍሉዌንስ በማድረግ ማህበረሰብ ተኮር ስራዎችን እየሰራ ማህበረሰቡንም ኢንፍሉዌንስ በማድረግ የስ ኮንቴንት ነው የበለጠ ሰዎችን ኢንስፓየር እያደረገ ሰዎችን እያስተማረ ያለው። ይህ ደግሞ 100% የተረጋገጠ አሁን በዚህ ሰዓት እያየነው ያለው እውነታ ነው። በአሁኑ ሰዓት ከየትኛውም የኛ ሀገር ቲክታከር በላይ የሪያል ኢምፓክትፉል የሆነ ቼንጅ ሰዎች ላይ እያመጣ ያለውም አዶናይ ነው። and his consistency is also incredible. consistently ማለት በየቀኑ ወጥነት ባለው መንገድ እየታዩ ያሉ በርካታ ስራዎችን ኮንቴንቶችን እየሰራ ያለ መሆኑ ደግሞ ልዩ ያደርገዋል። እያንዳንዱ ቪዲዮዎች ደግሞ ከ4 ሚሊዮን እስከ 5 ሚሊዮን እይታ በላይ ከ4 ሚሊዮን እስከ 5 ሚሊዮን እይታ በላይ በቀን ያላቸው ናቸው። በ10 ቪዲዮዎች ቢያንስ ከ1 ቢሊዮን በላይ ተመልካቾች የሚኖሩት ብቸኛ ሰው በመሆን እየተመዘገበ ያለ ነው። ቪዲዮ አፕሎድ ቢያደርግ 10ሩም ቪዲዮ በሚሊዮን እይታ አላቸው። በነገራችን ላይ በኢትዮጵያ የቲክታክ ታሪክ ከማስተር አብነት ቀጥሎ በአዶናይ ልክ ፎሎወር ቶሎ ያደገ ቲክታከር የለም። ከሆነ ጊዜ በኋላ የአዶናይ ፎሎወር በቀን 100 ሺህ ነው የሚጨምረው።
በአሁኑ ሰዓትም ቲክታክ ላይ 3.2 ሚሊዮን ሰዎች ፎሎ ያደርጉታል። ፎሎወሩ በቀን 100,000 ነው የሚጨምረው። and his authenticity makes him better TikTok than Utinas or others. አዶናይ ሪያል የሆነ ሪስፖንሲቢሊቲ ያለው ነው። በአመት 4 ቪዲዮ ብቻ አይደለም የሚለቀው፣ በቀን 20 ቪዲዮ ኮንስታንትሊ አፕሎድ ሊያደርግ ይችላል። ከኮንቴንትም ከኳሊቲም ከቪዲዮ ኳሊቲ አንጻር ጥንቅቅ ያሉ ቪዲዮዎችን አፕሎድ ያደርጋል። በዚህ አጋጣሚ ካሜራማኑም ሊመሰገን ይገባል። አዶናይ ከኦዲየንሶቹ ከተመልካቾችም ጋር ጄኒዩን የሆነ ኮኔክሽን ነው ያለው። ሶሻል ሪስፖንሲቢሊቲን ከመወጣትም አንጻር አዶናይ እየሰራቸው ያሉ ስራዎች እጅግ አስገራሚ ናቸው። ከጃኒ ጋር የሚለቁት ቪዲዮ የኢንተርቴኒንግ ነው። ሁለቱ አብረው በጣም ደስ ይላሉ። በነገራችን ላይ ከአንደበቱ በላይ ስራዎቹ ይናገራሉ። ስለዚህ አንድም ቀን ምረጡ ብሎ የምርጫ ቅስቀሳ አካሂዶ ማያውቅም። ስስት የሌለበት ለጋሽ ነው። ክፋት የሌለበት መልካም ነው። ንዴት የማያውቅ ትሁት ልጅ ነው። በሁሉም የማህበረሰብ ክፍል በአዋቂዎች፣ በህፃናት፣ በወጣቶች፣ በሃይማኖት አባቶች እና በሌሎችም የማህበረሰብ ክፍሎች በተማሩትም ሳይቀር በጣም በከፍተኛ ሁኔታ እየተመሰገነ እየተወደሰ ያለ መልካም ወጣት ነው። ሆኖም በጣም ጥቂት የሚባሉት አዶናይን እንዳላዋቂና ሰጋጭ መሞከር ውሸትና ትክክል ያልሆነ ሀሳብ ነው። አዶናይ ማለት ብዙዎቹ ከመሬት ወድቀው ማንሳት የቻለና ከፍ ማድረግ የቻለ ልጅ ነው። ለኢትዮጵያውያን ወጣቶች መልካም አርአያ ይዞ የመጣ እጅግ በጣም የተቃና ሰበና ያለው ልጅ ነው። በብዙዎች ዘንድ በምሁራንም ጭምር ሳይቀር ይህን ያክል ክብር ያገኘ ሆኗል። እኔ ደግሞ እይታዬን በዚህ መልኩ አካፈልኳችሁ። ክቡራን አድማጭ ተመልካቾቻችን